ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በዓለማችን በሰዓታት ውስጥ የተከሰቱ እጅግ አንገብጋቢ ሚስጥራዊና አጓጊ የሆኑ ዓለም አቀፍ መረጃዎችን ይዘንላችሁ ቀርበናል። ከዓለም ሕዝብ እይታ የተሸሸገው ከትዕይንት ጀርባ ዓለማችንን ወደማይቀረው አቅጣጫ እየነዱ ያሉ ድብቅ እውነታዎች ይፋ መውጣት ጀምረዋል። ከቀይ ባህር ጥልቀት እስከ ሳይበር ዓለም አቀፍ ሚስጥራዊ ውጊያ፣ ሳውዲ አረቢያ ውስጥም በዝምታ ከተፈጸመው አስደንጋጭ እርምጃም፣ በደቡብ አፍሪካ ጎዳናዎች ላይ በስደተኞች ላይ ከተቀሰቀሰው አስፈሪ ወከባ ጀርባስ ምን ሚስጥር አለ? በሚቀጥሉት ጥቂት ደቂቃዎች ውስጥ በዓለም አቀፍ ሚዲያዎች የተጋለጡ እውነታዎችን አንድ ባንድ እንፈታለን። እስከ መጨረሻው አብራችሁን ቆዩ። ሳውዲ አረቢያ 4 ኢትዮጵያውያን በሞት ቀጣችም። በተጨማሪም ከ1600 በላይ ዜጎች በምህረት እንዲለቀቁ ማድረጓን ገልጻለች። በዚህ ሳምንት በሳውዲ አረቢያ በአደንዛዥ እጽ ጋር በተያዘ ወንጀል ተከሰው የነበሩ 4 ኢትዮጵያውያን ላይ የሞት ፍርድ መፈጸሙ ታውቋል። የሳውዲ አረቢያ ሀገር ውስጥ ጉዳይ ሚኒስቴር ባወጣው መግለጫ መሰረት የሞት ቅጣቶች የተፈጸሙት ሰኔ 1 ቀን 2018 ዓ.ም በናጅራን ግዛት እንዲሁም ሰኔ 3 ቀን 2018 ዓ.ም ደግሞ በአሲር ግዛት ነው። አራቱም ኢትዮጵያ በቁጥጥር ስር የዋሉት የሞት ፍርድ የተፈረደባቸው ሐሺሽ የተባለውን አደንዛዥ ይዘው በመገኘታቸው ሳውዲ አረቢያ በመግባታቸው መሆኑን ሚኒስቴሩ በሸሪያ ሕግ መሰረት የሟቾችን ስም በመዘርዘር አመልክቷል። ይህ በእንዲህ እንዳለ የኢትዮጵያ ውጭ ጉዳይ ሚኒስቴር በበኩሉ በሳውዲ አረቢያ እስር ቤቶች የሚገኙ 1655 ኢትዮጵያን የፍርድ ሂደታቸው ተቋርጦ በምህረት እንዲለቀቁ ማድረጉን አስታውቋል። ሚኒስቴሩ ለዜጎች ምህረት ሊደረግላቸው የቻለው በሪያድ የሚገኘው የኢትዮጵያ ኤምባሲና በጅዳ የሚገኘው ቆንስላ ጽሕፈት ቤት ጋር በማስተባበር ባደረገው ተከታታይ ዲፕሎማሲያዊ ጥረት መሆኑን ገልጿል። ዓለም አቀፍ የመብት ተሟጋቾች ድርጅት ሁማን ራይትስ ዎች ሚያዝያ 21 ቀን 2018 ዓ.ም ባወጣው ሪፖርት በሳውዲ አረቢያ ከቅርብ ዓመታት ወዲህ የተለያየ አደንዛዥ እጽ ጋር በተያያዘ ወንጀሎች ኢትዮጵያን ጨምሮ በርካታ የውጭ ሀገር ዜጎች ላይ የሞት ቅጣት መፈጸሙን ያስታውቆ ነበር። ተቋሙ ሚያዝያ 13 ቀን 2018 ዓ.ም 3 ኢትዮጵያን በሞት መቀጣታቸውን ጠቅሶ መሰረት የፍትህ ሂደትን የተነፈጉም አመጽ ባልተቀላቀለባቸው ወንጀሎች በሞት መቅጣት ለህይወት መብት ያለው ግዴለሽነትን ያሳያል ሲል ሳውዲ አረቢያን ኮንኗል። ሁማን ራይትስ ዎች ምንጮችን ዋቢ አድርጎ እንደገለጸው በአሁኑ ወቅትም በመቶዎች የሚቆጠሩ ኢትዮጵያን በሳውዲ አረቢያ እስር ቤቶች ውስጥ የሚገኙ ሲሆን ከ200 በላይ የሚሆኑት ደግሞ በካሚስ ሙሻይ እስር ቤት ውስጥ የሞት ፍርድ የተፈረዱባቸው ይገኛሉ። ድርጅቱ ከመፍረዱ በፊት ሳውዲ አረቢያ ጋር የሆኑ ዓለም አቀፍ ማህበረሰብ አባላት በፍጥነት ጣልቃ በመግባት የተቀሩትን የሞት ቅጣቶች ለማስቀረት ዲፕሎማሲያዊ ግፊት እንዲያደርጉ ጥሪ ቀርቧል። ወደሚቀጥለው መረጃችን ስናልፍ በደቡብ አፍሪካ በአነስተኛ ፓርቲዎች የሚደገፈው ማርች ኤንድ ማርች በተባለው መጤ ጠል ንቅናቄም በዚህ ዓመትም በሚያዝያ ወር የተጀመረው የውጭ ዜጎች ላይ ያነጣጠረ ጥቃት፣ ወከባና ዝርፊያ በዚህ ሳምንትም ቀጥሎ መዋሉን በደቡብ አፍሪካ የሚገኙ ኢትዮጵያውያን ለዶይቼ ቬለ ገልጸዋል። ምንም እንኳን የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ከህግ በላይ ሆነው በስደተኞች ላይ እርምጃ የሚወስዱትን እነዚህ የተደራጁ ቡድኖች ባለስልጣኖቻቸው እንደማይታገሱ ባለፈው እሁድ ዕለት ቢያሳስቡም የተቃውሞ ሰልፎችን ማካሄድና ስደተኞችን ማጥቃት መዝረፍ እንጂ ሊቆም አልቻለም። በደቡብ አፍሪካ የተባበሩት ማህበረሰብ ሰብሳቢ አቶ ዮሐንስ አቢብ ለዶይቼ ቬለ እንደተናገሩት እነዚህ ቡድኖች ህገወጥ የሚሏቸውን የውጭ ዜጎች ሀገሪቱን ለቀው እንዲወጡ ቀነ ገደብ ካስቀመጡም አሁን ላይ 2 ወር ሆኗቸዋል። ከሚያዝያ አንስቶ በዜጎቻቸው ላይ ለሚደርሰው ጥቃት ኢትዮጵያን ጨምሮ የጋናና ናይጄሪያ ከፍተኛ ባለስልጣናት የደቡብ አፍሪካ መንግስት በአሸባሪዎች መፍትሄ እንዲፈለግ በጋራ የጠየቁ ሲሆን ፕሬዝዳንት ራማፎሳ የእሁዱን ጠንካራ ማስጠንቀቂያ የሰጡት ከነዚህ ሀገራት በደረሰባቸው ዲፕሎማሲያዊ ግፊት ሊሆን እንደሚችል ይህም በመጠኑም ቢሆን እፎይታ ያስገኘ መስሎ እንደነበር አቶ ዮሐንስ ጠቁሟል። ይህን መጤ የጠል ቡድን ጥቃቱን በጀመረበት በኳዙሉ ናታል ዋና ከተማ ደርባን የሚኖሩት አካባቢ ኢትዮጵያ ማህበረሰቡ አስተባባሪ አቶ አዳነ ኃይሉ እንደሚሉት የተደረጉት ጥሪዎችም ሆነ ፕሬዝዳንቱ ራማፎሳ ማስጠንቀቂያ ኢትዮጵያን ጨምሮ በአፍሪካውያን ላይ የሚደርሰውን ጥፋት ማቆም አልቻሉም። በአሁኑ ወቅትም የውጭ ዜጋ መጉላላት ለሚደርስበት ከሰልፈኞቹ ብቻ ሳይሆን በራሳቸው በህግ አክባሪዎች ጭምር እንደሆነ የገለጹት አስተባባሪው መንግስትም ከዚህ ቀደም የሚያወጣቸው ማስጠንቀቂያዎች በተግባር አለመተርጎማቸውን የውጭ ዜጎችም ለተቃዋሚዎቹን አጋልጦ ሰጥቷል ብለዋል። ምክንያቱም ኢትዮጵያን አሁንም በፍርሃትና በከፍተኛ ስጋት ውስጥ ነው ያሉት። በአካባቢው ላይ 22 ዓመታት የኖሩት አቶ አዳነ እንደተናገሩት መጤ ጠሎች የእርሳቸውን ጨምሮ በደርባን ከተማ የሚገኙ ኢትዮጵያውያን የንግድ መደብሮች በኃይል ተከፋፍሎ የመውሰድ ሙከራ አድርገው ነበር። ይህን ጉዳይ ወደ ፍርድ ቤት በመውሰዱና ለአካባቢው ማህበረሰብም የሚያስከትለውን ችግር የጋራ መሆኑን በማስረዳት የተዘጉ ሱቆቻቸውን አሁን መልሰው መክፈት ችለዋል። ያም ሆኖ ግን አሁንም ሆነ ወደፊት ችግሩ እንደገና ላለመቀጠሉ ምንም አይነት ዋስትና የላቸውም። አቶ አዳነ ለችግሩ መፍትሄ በመፈለግ ረገድ በደቡብ አፍሪካ መንግስት ላይ ተስፋ የቆረጡ መሆኑን ጠቆሙ።
በስደተኞች አቅም ሊፈታ የማይቻለው ይህንን ሰደድስ ችግር የአፍሪካ ህብረት ባካተተ ጠንካራ ዲፕሎማሲያዊ ጥረት ብቻ ዘላቂ መፍትሄ ሊያገኝ ይችላል የሚል እምነት እንዳላቸው አሳስበዋል። ባሳለፍነው የ24 ሰዓታት ዓለም አቀፍ መረጃዎች እንደሚያመለክቱት በምስራቅ አውሮፓ የሚካሄደው የሩሲያና ዩክሬን ግጭት አሁንም ላይ ሙሉ በሙሉ አስጨራሽ ወደሆነ ቴክኖሎጂና የድካም ጦርነት ተቀይሯል። ዩክሬን ከምዕራባውያን አጋሮቿ የተረከበቻቸውን የረጅም ርቀት ሚሳኤሎችና እጅግ የላቁ ድሮኖች በመጠቀም በሩሲያ ድንበር ውስጥ የተገነቡ የነዳጅ ማጣሪያዎችና ወታደራዊ ሎጂስቲክ ማዕከላት ላይ ጥቃት ስታጠናክር፣ በአንጻሩ ሩሲያ የሰው ኃይልና የጦር መሳሪያ የበላይነቷን በመጠቀም በምስራቃዊ ግንባር ላይ ግስጋሴ ለማድረግ እየሞከረ ትገኛለች። ይህ በእንዲህ እንዳለ የዓለምን ትኩረት ከፍተኛ ሁኔታ የሳበው የመካከለኛው ምስራቅ ቀውስ ዋነኛ መነሻ የሆነው የጋዛው ጦርነት አሁንም እልባት ያላገኘ ሲሆን አሁን ላይ ትኩረት አቅጣጫ ይበልጥ ወደ ሰሜናዊ እስራኤል ድንበርና ሊባኖስ ዞሯል። በእስራኤል መከላከያ ኃይልና በሊባኖስ ሂዝቦላ መካከል የሚደረገው የከባድ መሳሪያ የሮኬትና የድሮን ልውውጥ በከፍተኛ ሁኔታ መጨመሩ ሁኔታው ወደ ቀጠናዊ አጠቃላይ ጦርነት ሊያመራ ይችላል የሚል ስጋት ዓለም አቀፍ ዲፕሎማቶች ዘንድ ፈጥሯል። በሌላ በኩል ከዚህ ከመካከለኛው ምስራቅ ቀውስ ጋር በተያያዘም የየመኑ ሁቲ አማጽያን በዓለም አቀፍ የንግድ መርከቦች ላይ የሚሰነዘሩትን የሚሳኤልና የባህር ላይ ድሮን ጥቃት የቀይ ባህርን የንግድ መስመር በከፍተኛ ሁኔታ ማስተጓጎሉን ቀጥሏል። የአሜሪካና የብሪታንያ ጥምር ጦር በአማጽያኑ ይዞታዎች ላይ ተደጋጋሚ የአየር ጥቃት ቢሰነዝርም ጥቃቶቹ ሙሉ በሙሉ ማስቆም ባለመቻሉ አብዛኛዎቹ የጭነት መርከቦች ረጅሙን የደቡብ አፍሪካ መስመር ለመጠቀም ተገደዋል። ይህም በዓለም አቀፍ የእቃ ዋጋዎች ላይ የዋጋ ግሽበት እያስከተለ ይገኛል። ይህ በእንዲህ እንዳለ ወደ አፍሪካ አህጉር ስናመራ በሱዳን መደበኛው የሀገሪቱ ሰራዊትና በፈጣን ድጋፍ ሰጪ ኃይሉ መካከል የሚካሄደው አስከፊ እርስ በርስ ጦርነት ወደ ዋና ከተማዋ ካርቱምና የዳርፉር ግዛት በከባድ ቀውስ ማዕከል በማድረግ የሀገሪቱን ወደ ፍጹም ውድመት እየገፋት ይገኛል። በሚሊዮን የሚቆጠሩ ሱዳናውያን ለከፋ ረሃብና መፈናቀል የተዳረጉ ሲሆን በሁለቱ ወገኖች መካከል የተኩስ አቁም ለማድረግ የተገደዱ የዲፕሎማት ጥረቶች በሙሉ እስካሁን ስኬታማ መሆን አልቻሉም። ከዚሁ ጋር ተያይዘው በሌላ የአፍሪካ ቀጠና በምስራቃዊቷ ኮንጎ ዲሞክራቲክ ሪፐብሊክ በተለይም በኤም23 አማጽያንና በኮንጎ መደበኛ ሰራዊት መካከል ያለው የታጠቀ ግጭት እጅግ የበለጸጉትን የኮልባትና የኮልታን ማዕድናት ይዞታዎችን ለመቆጣጠር የሚደረግ ፍልሚያ ሳቢያ ደግሞ አገርሽቷል። ይህ ቀውስ በኮንጎና በጎረቤት ሩዋንዳ መካከል ያለውን ዲፕሎማሲያዊ ግንኙነት እያሻከረው ሲሆን ቀጠናዊ ወታደር ጣልቃ ገብነትን በመሳብ የአፍሪካ ታላላቅ ሐይቆችን አካባቢ መረጋጋት በከፍተኛ ሁኔታ እየፈተነ ይገኛል። በተመሳሳይ ሁኔታ በሩቅ ምስራቅ ይፋዊ የጦርነት ፍንዳታ ባይኖርም በታይዋን ወሽመጥና በደቡብ ቻይና ባህር ዙሪያ ሀያላን ሀገራት መካከል ያለው ወታደራዊ ትንኮሳና ውጥረት የመጨረሻው ጥግ ላይ ደርሷል። ቻይና ታይዋንን የኃይል መቀላቀል ፍላጎቷን በግልጽ በማሳየት ወታደራዊ ልምድን ስታጠናክር፣ በአንጻሩ አሜሪካ፣ ጃፓንና ፊሊፒንስ ደግሞ በደቡብ ቻይና ባህር ላይ ያላቸውን ወታደራዊ ትብብር በማጠናከር የቻይና መስፋፋትን ለመግታት እየሞከሩ ይገኛሉ። በመጨረሻም እነዚህ ሁሉ በየብስና በባህር ላይ የሚካሄዱ የዓለማችን ግጭቶች ከመሬት ከባህርና ከአየር ውጭ በአዲስ መልክ በሳይበርና ቴክኖሎጂ ውጊያ መስክ መካሄድ ጀምረዋል። የሰው ሰራሽ አስተዋጽኦ ኤአይ የታጠቁና በራሳቸው መርጠው ጥቃት ማድረስ የሚችሉ ድሮኖች በጦር ሜዳዎች ላይ የበላይነት እየያዙ በመጡበት በዚህ ወቅት በሀገራት የመንግስት ተቋማትና በፋይናንስ መዋቅሮች ላይ የሚሰነዘሩ የሳይበር ጥቃቶች እንዲሁም መረጃ የማዛባት ስልቶች አሁን ላይ ከባህላዊ ጦር መሳሪያዎች እኩል የጦርነት ውጤትን የመወሰን አቅም ይዘው ብቅ ብለዋል። የቻናላችን ቤተሰቦች ለሰዓቱ የነበረን አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።